ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ዓለምን የፈጠረ ይህን ዓለም በቸርነቱ የሚመግብ ዓለምን በቸርነቱ ያዳነ ዓለምን አሳልፎ የሚኖር ጌታችን መድኃኒታችን ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቸርነቱ ስለሰበሰበን ስለ ይቅርታውና ስለ ምሕረቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም ወላዲተ አምላክ የቅዱስ መስቀሉ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት የቅዱሳን ሁሉ በረከት ከእኛ ጋር ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። መከራችንን ተቀብሎ ሰላሙን የሰጠን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ኃይለ ቃል የሚሆነው ስለ መንፈሳዊነት። ዛሬ መንፈስ ቅዱስ ለቅዱሳን ሐዋርያት የወረደበት ቀን ነው። እንደምታውቁት የቅድስት ቤተ ክርስቲያናችን ልደት ነው። የቤተ ክርስቲያን ልደቷ የሚባለው በዓለ ሃምሳ ወይም ደግሞ በዓለ ጴንጤቆስጤ የሚባለው በዓለ ጰራቅሊጦስ የሚባለው በዓመት አንድ ጊዜ የምናከብረው ቀን የቤተ ክርስቲያን የልደት ቀኗ ይባላል እና ሁሉም ሰው እንደምታውቁት አሁን እዚህ የተሰበሰብነው መንፈሳዊ ለመሆን ነው። መንፈሳዊ ለመሆን ነው። ክርስቲያኖችም የሆን ነው። ቤተ ክርስቲያንም የምንመጣው የምናስቀድስም፣ የምንጸልይም፣ የምንጾምም፣ የምንሰግድም ሁሉን ነገር የምናደርገው መንፈሳውያን ለመሆን ነው። መንፈሳውያን ለመሆን ነው። መንፈሳውያን የምንሆንበት ምክንያት ለምንድን ነው? መንፈሳዊ የሆነ ሰው በእግዚአብሔር ይጠቀማል። ግን መንፈሳዊ የምንሆነው ለምንድን ነው? መንፈሳዊ መሆን ማለትስ ምንድን ነው? የመጀመሪያው መንፈሳዊነት ምንድን ነው? መንፈስ የሚባልስ ማን ነው? ወይስ ለምንድን ነው መንፈሳዊ የምንሆነው? መንፈስ እንግዲህ የብዙ መጠሪያ ነው እንደምታውቁት። በመጀመሪያው ከክፉዎች ስንጀምር ሰይጣን ራሱ መንፈስ ይባላል። ሰይጣን መንፈስ ይባላል። ክፉ መንፈስ፣ እኩይ መንፈስ፣ የሐሰት መንፈስ ተብሎ ይጠራል። መንፈሰ ሐሰት፣ ክፉ መንፈስ፣ የሐሰት መንፈስ ተብሎ ይጠራል። ስለዚህ ኢኮነ ቀትርነ ማበ ሥጋ ወደም፣ እኛ ተጋድሏችን ከሥጋዊ ከደማዊ ጠላት ጋር አይደለም፣ የጨለማውን ዓለም ከሚገዙ ከመናፍስት ጋር ነው እንጂ ይላል ቅዱስ ጳውሎስ ኤፌሶን ምዕራፍ 6 ላይ። ስለዚህ አጋንንትን መናፍስት ብሎ ይጠራቸዋል። መንፈስ ቀጥሎ ነፋስ ራሱ መንፈስ ይባላል። ነፋስ መንፈስ ይባላል። የዮሐንስ ወንጌል ምዕራፍ 3 ላይ ስትመለከቱ እስመ መንፈስ ሀበ ፈቀደ ይነፍስ፣ ነፋስ ወደ ወደደው ይነፍሳል ይላል። በግዕዙ መንፈስ ያለውን በአማርኛ ሲፈታው ነፋስ ብሎ ፈቶታል። መንፈስ ማለት ነፋስ ብሎ ይፈታዋል። ስለዚህ መንፈስም መንፈስ ሲባል ነፋስ ይሆናል ማለት ነው። ሶስተኛ መንፈስ ሲባል ሰው ራሱ መንፈስ ይባላል፣ ወይም ነፍስ ማለት ነው። ነፍስ መንፈስ ትባላለች። የሰላም አምላክ እግዚአብሔር አምላከ ሰላም ይቀድስክሙ ለነፍስክሙሂ ወለሥጋክሙሂ ወለመንፈስክሙሂ፣
የሰላም አምላክ እግዚአብሔር ሥጋችሁን፣ ነፍሳችሁን፣ መንፈሳችሁን ይቀድስ ይላል ቅዱስ ጳውሎስ። ሥጋችሁን፣ ነፍሳችሁን፣ መንፈሳችሁን ይቀድስ ይላል። ነፍስ ብሎ ሰው ይላል። መንፈስ ብሎ ነፍስ ይላል። ነፍስ ተብሎ ደግሞ ሰው። ወወረደ ያዕቆብ ውስተ ምድረ ግብፅ ምስለ ሰባ ነፍስቱ፣ ያዕቆብም 70 ነፍስ ሆኖ ወደ ግብፅ ወረደ ይላል ዘጸአት ምዕራፍ 1 ላይ ስትመለከቱ ያዕቆብ 70 ነፍስ ሆኖ ወደ ግብፅ ወረደ። 70 ነፍስ ማለት 70 ሰው ማለት ነው። ኢትቅትል ነፍሰ ይላል። ነፍስ አትግደል ይላል ኦሪት ዘጸአት ምዕራፍ 20 ላይ። ነፍስ አትግደል ሲል ሰው አትግደል ማለት ነው። ስለዚህ ነፍስ ተብሎ የተጠራው ሰው ነው ማለት ነው። ሰው አትግደል። መንፈስ የሚባለው ሰው ነው። የሰላም አምላክ ነፍሳችሁን፣ ሥጋችሁን፣ መንፈሳችሁን ይቀድስ ሲል ደግሞ መንፈስ ሲል አእምሮ ተብሎ ደግሞ ይተረጎማል። አእምሮ ነፍስ ነፍስ ነው። መንፈስ ደግሞ አእምሮ ተብሎ ይተረጎማል። ወይም ሕሊና ማለት ነው። ሕሊና መንፈስ ተብሎ ይተረጎማል። በሌላ አባባል ደግሞ መንፈስ ነፍስም መንፈስ ትባላለች ብያቸዋል። መምህር መንፈስ ይባላል። መምህር የዮሐንስ መልእክት ላይ ስትመለከቱ ኢትመንዋ ለኩላ መንፈስ አላ አመክርዋ ለመንፈስ ለእምኀበ እግዚአብሔር ይእቲ። መንፈስን ሁሉ አትመኑ፣ መንፈስን ሁሉ አትመኑ፣ መንፈሱ ከእግዚአብሔር እንደሆነ መርምሩት እንጂ ይላል። መንፈስን ሁሉ አትመኑት ያለ መምህርን ሁሉ አትመኑት ሲል ነው። ለምሳሌ መንፈስ ለምንድን ነው መምህር መንፈስ የሚባለው? ነፍስን ስለሚቆጣጠር ነው። የሥጋዊ መምህርም ሆነ የነፍሳዊ መምህር፣ መንፈሳዊ መምህርም ሆነ ሥጋዊ መምህር የሚናገረው ንግግር የሰዎችን አእምሮና ነፍስ የመቆጣጠር ኃይል አለው። በጆሮአችን በዓይናችን የሚገባ ነገር ሁሉ በአግባቡ ካልተከናወነና የሚመራው ካልተገኘ አእምሯችን ይቆጣጠረዋል። ስለዚህ ሰው መምህር መንፈስ ተብሏል። ዮሐንስ መልእክት ላይ ቅዱስ ሐዋርያው እንደተናገረው በአንደኛ ዮሐንስ መልእክቱ ላይ ምዕራፍ 4 ላይ መምህርን መንፈስ ብሎ መንፈስን አትመኑ ይልና ብዙ ሐሰተኞች መምህራን ወደ ዓለም ገብተዋልና ብሎ መምህሩን መንፈስ ሲለው ታገኛላችሁ። ሁለተኛ ቆሮንቶስ ላይ ደግሞ ስትመለከቱ ፊደል ይቀትል ወመንፈስ ያሃዩ፣ ፊደል ይገላል መንፈስ ያድናል። መንፈስ ብሎ ደግሞ አሁን ትርጓሜ ይሆናል። መንፈስ ማለት በዚህ አተረጓጎም ትርጓሜ ማለት ነው። ፊደል ይገላል መንፈስ ያድናል ሲል ንባቡን ብቻ የምትከተል ከሆነ ይገልሃል፣ ትርጓሜውን የምታምን ከሆነ ግን ትርጉሙ ያድንሃል ማለት ነው። ስለዚህ በዚህ አንቀጽ ደግሞ ትርጓሜ ምን ተብሎ ተጠራ? መንፈስ ተብሎ ደግሞ ተጠራ። ከዚያ በኋላ ምን ይባላል? መላእክት መንፈስ ተብለው ደግሞ ይጠራሉ። ዕብራውያን መልእክት ምዕራፍ 1 ላይ ስትመለከቱ አኮኑ መላእክት መንፈስ እሙንቱ እለ ይትለአኩ ለመልእክት በእንተ እለ ሀለዎሙ ይረሱ ሕይወተ ዘላለም። መላእክት የዘላለም ሕይወትን ይወርሱ ዘንድ ላላቸው ሰዎች የሚላኩ መናፍስት አይደሉምን ይላል። መላእክት የዘላለም ሕይወትን ይወርሱ ዘንድ ላላቸው ሰዎች የሚላኩ መናፍስት አይደሉምን ይላል። አሁን መላእክትን ምን አላቸው ማለት ነው? መንፈስ ብሎ ጠራቸው ማለት ነው። ሌላ የመጨረሻው እግዚአብሔር መንፈስ ይባላል። ዮሐንስ ወንጌል ምዕራፍ 4 ላይ ስትመለከቱ ደግሞ እስመ እግዚአብሔር መንፈስ ውእቱ ወእለሂ ይሰግዱ በመንፈስ ይሰግዱ ሎቱ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ይሰግዱለታል ይላል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ይሰግዱለታል። ይህንን ጥቅስ ከብዙ ግራ ከተጋባቸው ሰዎችም ሰምታችሁት ሊሆን ይችላል። ስለዚህ እግዚአብሔር መንፈስ ነው፣ እግዚአብሔርም መንፈስ ተባለ። አሁን ስንት መንፈስ ነገርኳችሁ? አቤት 5 7 ነው 6? እሺ ምንድና? ሰይጣን መንፈስ ይባላል፣ ነፋስ መንፈስ ይባላል። አቤት 2 ሰው መንፈስ ይባላል። ነፍስ ብቻዋን መንፈስ ትባላለች። አእምሮ መንፈስ ይባላል። 5 አይደል?
መምህር መንፈስ ይባላል። 6 ትርጓሜ መንፈስ ይባላል። 7 መላእክት መንፈስ ይባላሉ። እግዚአብሔር መንፈስ ይባላል። 9 አሁን መንፈሳዊነት ሌላ የቀረኝ አንዳለ ልብ መንፈስ ይባላል። ስንት ሆነ? ልብ ምን ይባላል? መንፈስ ይባላል። ቅዱስ አትናቴዎስ ሃይማኖተ አበው ላይ ምዕራፍ 25 ሲናገር ልቡናሁ ለብእሲ መንፈሱ ይእቲ፣ የሰው ልቡ ነፍሱ ናት መንፈሱ ናት ይላል። የሰው ልቡ መንፈሱ ናት ብሎ ልብን መንፈስ ይለዋል፣ ልብንም መንፈስ ይለዋል። ስለዚህ አሁን ሰው መንፈሳዊ ነኝ ሲል ምን እየሆነ ነው? ይህን ነው እንድታውቁ የምፈልገው። አሁን ሰው መንፈሳዊ ነኝ ሲል ወይም ደግሞ መንፈሳዊ ለመሆን ሲያስብ ምን መሆን አለበት ነው? እሺ ሰይጣናዊ መሆን አለበት? ንገሩኝ። አለበት ወይ? ንገሩኝ እንጂ። የለበትም። ሰው መንፈሳዊ ነኝ ሲል ሰይጣናዊም ሊሆን ይችላል። ዝም ብሎ መንፈሳዊ ከሆነ ሰይጣናዊ ሊሆን ይችላል። ሰይጣን የሚያጸልየው ሰው እኮ አለ። ሰይጣን የሚያጸልየው ሰው እንዳለ ታውቃላችሁ? ሰይጣን በጣም ብዙ ጸሎት ያጸልያል። አውቁ። ለጀማሪ ሰው በጣም ብዙ ጸሎት በአንድ ቀን ካጸለየው ሰይጣን 150ውን ዳዊትም ገድለ ቅዱሳንንም ድርሳኑንም ሁሉንም እንደው መልኩን ሁሉ በአንድ ቀን እንደው ጸልይ ሳምንት ካለው ይሄ ሰይጣን ነው። ለምን ሲባል የማይጀምረውን የማይጨርሰውን የሚያስጀምር ማን ስለሆነ ነው? ሰይጣን ነው። የማይፈጽሙትን የሚያስጀምር ሰይጣን ነው። በስሜት አልቅሱ አልቅሱ የሚል ማን ነው? ሰይጣን ነው። የሰይጣን መንፈሳዊነት አለ። በባዶ እግራችሁ ሂዱ ሂዱ፣ ይሄ ሰይጣን ነው። ሳምንት ጦማችሁን ሰንብቱ ሰንብቱ፣ በፍጹም ይሄ ሰይጣን ነው። ብዙ ልብስ ምን ያደርግላል? ሁሉንም ልብስ ለነዳያን ስጠውና 2 ይበቃል። ሰይጣን በአንድ ጊዜ የሚጀመር መንፈሳዊነት የሰይጣን መንፈሳዊነት። ለዚህ ቀሪ ዓለም አታግባ፣ ዓለሙ ቀሪ ነው። ሰይጣን ነው። ተረጋግቶ ያሰቡት የመንፈስ ቅዱስ ነው። እግዚአብሔር ይላል ቅዱስ ጳውሎስ ሲናገር የመረጋጋትን እንጂ የሁከትን መንፈስ አልሰጠንም ብሏል። የሚያውክና የሚበጠብጥ ሰይጣን እንጂ መንፈስ ቅዱስ አይደለም። አንዲትን ሴት ከባሏ እያለያየ ሌሊት የምንኩስና ልብስ ሲያለብሳት ቢያድር ሰይጣን ነው። እግዚአብሔር እንዲህ አድርጎ ባርኮ የሰጠውን ትዳር ሊበጠብጥ ስለማይችል ለባልየውም እንደዚሁ የማይጨበጥን ራእይ አሳይቶ የሚወስድም ሰይጣን ነው። ከሕግ ጋር የሚያጻርር መንፈሳዊነትም ሰይጣን ነው። ከሕግ ጋር የሚያጻርር መንፈሳዊነት ልብ ብላችሁ ስሙልኝ። ስርዓተ ቤተ ክርስቲያንን የሚቃወም የእግዚአብሔርን ሕግ የሚቃወም ፍኖተ ቅዱሳንን የሚቃወም ሰውን ከሕግ ነፃ አውጥቶ የራሱ ባሪያ እንዲሆን የሚያደርግ ይሄ የሰይጣን መንፈሳዊነት ነው። በመቆርቆር ሰበብ የሚመጣ እንባ ለክርስቶስ የተቆረቆሩ እያስመሰለ የሚያሰድብ ሕግን የሚያስፈርስ እንዲህ የሚያደርግ ለምሳሌ እኔ ቤተ ክርስቲያን ሲሄድ ክፉ ሰዎችን እያየሁ በልቤ ስለማማ ማማት ስለማልፈልግ ሐሜት ኃጢአት ስለሆነ ቤተ ክርስቲያን አልሄድም። ይሄ የሰይጣን መንፈሳዊነት። ሰይጣን ለሰው ልጆች እንደማያዝን ማወቅ አለብን። ለማንም ሰው እዝነት የለውም ሰይጣን። እኛ በሐሜት እንዳንጎዳ ብሎ የሚጀመር መንፈሳዊነት የለም። እና መንፈሳዊነት ምንድን ነው? መንፈሳዊነት በራስ ሐሳብ መኖር ነው የሚሉ ሰዎችም አሉ። የእውቀት መንፈሳውያን የሚባሉ አሉ። ይሄ ምንድን ነው የሚባለው? ኢንቴሌክቹዋል ስፒሪቹዋሊቲ የሚባለው የእውቀት መንፈሳዊነት የሚባል መንፈሳዊነት አለ። አሁን እንዲህ ያሉት መንፈሳውያን ምንድን ናቸው? በእውቀት መመሰጥ ነው። በእውቀት መመሰጥ እውቀት እንግዲህ
ደረጃ አለው አለ አይደል? እውቀት የሚባለው ምን ሲሆን ነው? መረጃው ይሰበሰባል፣ መረጃው ይተረጎማል፣ ከዛ መረጃው ትርጉም ይሰጠዋል። መረጃ እውቀት ነው አይደለም? እስኪ ንገሩኝ። ነው አይደል? አይደለም። እሱ ዳታ ነው የሚባለው አይደል እንዴ? ዳታ ነው የሚባለው። ዳታው አናሊሲስ ተሰርቶለት ኢንፎርሜሽን ደረጃ መድረስ አለበት አይደለም? ኢንፎርሜሽን ትርጉም ሲሰጠው ኖሌጅ ይባላል ማለት ነው። ኖሌጅ ደግሞ በደንብ ጥናት ተደርጎለት ሲገናዘብ ደግሞ አንደርስታንዲንግ ሲሆን እውቀት ለመባል ይገባል። መረዳት ደረጃ። ከዚያ በኋላ አሳደግ ነው ሲሉ ኢንላይትመንት ይሉታል የእናንተ ሰዎች። አብርሆት ማለት ነው። አብርሆት በቃ ከዚያ በኋላ እንደዚህ ደረጃ ደምስተው ብሎ አልገባህም፣ ያልገባ ነገር አለ፣ አልተረዳኸውም፣ ምንም በቃ ዓለሙ ጥሎ ሄዷል እያለ በገዛ ራሱ የሚመሰጥ ማለት ነው። ቤት ዘግቶ በገዛ ራሱ እየተመሰጠ ወደፊት በቃ እንትኖች ሊመጡ ይችላሉ፣ የተለዩ ሳተላይቶች ሊወርዱ ይችላሉ፣ ወደፊት አይታወቅም፣ ሳተርን ላይ ልንኖር እንችላለን ምናምን ዝም ብሎ የሌለውን ዓለም ፈጥሮ አሁን የኮምፒውተር ሳይንስ ተማሪ እንደሚያደርገው ጉራ ማለት ነው። እየሰደብኳችሁ አይደለም አይደል? ኮምፒውተር ሳይንስ ነው፣ ሳይንስና ቴክኖሎጂዎች ናቸው ጉራ የሚያበዙ። ዓለሙ የኔ ነው በል በቃ ዩራኒየሙ የኔ ነው በል። የሌለ ነገር እኮ ነው፣ ምንም የለም። ሰውየው እንኳን ዩራኒየም የብር ፍርቃጭ ወይም የናስ ፍርቃጭ ቆፍሮ አያውቅም። ወደፊት ልታበለጽግ ትችላለህ፣ ለኢትዮጵያ ኔትወርክ ልትፈጥር ይችላል አለ ብለህ ጀምር የሚባል ነገር ማለት ነው። የሌለ ምናብ ነው ዝም ብሎ ማለት ነው። መዋኘት የህልም ሩጫ ማለት ነው። የህልም ስካር በስካር የሚኖር ሰው፣ በእውቀቱ የሚመሰጥ ሰው፣ በህልም የሚኖር ሰው አንድ ነው። የሰከረ ሰው ሴቱ ሁሉ ሚስቱ ነው፣ ቤቱ ሁሉ የሱ ነው፣ ሹመቱ ሁሉ የሱ ነው፣ ሁሉ የሱ ነው። በቃ የሰከረ ሰው ባላስፈላጊ ጥርቅምቅም እውቀት የሰከረ ሰው እንደዚያ ነው፣ አይሰማም። እና አሁን ሰዎች የእውቀት ተመስጦ ውስጥ ላይ ነን ብለው ስለሚያስቡ እግዚአብሔርን ወደ አለማዳመጥ የደረሱት በዚህ ምክንያት ነው። መንፈሳዊነት ግን ሌላ ነው፣ እነግራችኋለሁ። ይሄን ሰው ከራሱ ጋር መታረቅ አለበት፣ ከራሱ ጋር መታረቅ አለበት። አሁን እውቀት ሄዶ ማቴሪያልን ወይም ደግሞ ቁሳቁስን አሰልጥኖ ሰውን ወደ ዝቅጠት የሚያወርደው ከሆነ እውቀት ሊባል ይችላል እንዴ? በፍጹም ሊባል አይችልም። የሞራል ህግ የሚባል ነገር አለ አይደል? ታውቃላችሁ አይደል? ምንድን ነው የሞራል ህግ? የሞራል ህግ ምንድን ነው ታውቃለህ? አልተማራችሁትም እንዴ? ሞራሊቲ ተምራችኋል አይደል? ሞራሊቲ ምንድን ነው? የሞራል ህግ የሚባለው ሰው ምንም በቃ አልተማረም ምንም አላለም፣ ሰው በተፈጥሮ የሚያከብረው ነገር ነው። እናቴን ሰደብኳት ሲል አንድ ሰው አንተ በስመ አብ እንዴት እናትህን ትሳደብ? በስመ አብ የማይል ሃይማኖት የሌለው ሰው ባይሆን ይህን ይጠላል። ይህን አይወድም። መቀማትን አይወድም፣ መግደልን አይወድም። እንዲህ ያሉ ነገሮች ህጋዊነት እየተሰጣቸው ነውር የሆኑ ነገሮች ክብር እየተሰጣቸው ሲመጣ ሰው በምንድን ነው ማለት ነው? በስሜት መንፈሳዊነት ነው የሚኖረው ማለት ነው። ወይም በእውቀት መንፈሳዊነት ነው፣ በእውቀቱ ሰክሯል ማለት ነው። እና ሰዎች አሁን መንፈሳዊ ነኝ በቀን ለ30 ለ40 ደቂቃ ከተመሰጥክ በቃ መንፈሳዊ ነህ ብለው ሃይማኖት የላቸውም፣ ምንም አይደለም። ሰዎች ሳይንሳዊ ነን ባይናቸው እየተመሰጥን ነው መንፈሳውያን ነን ብለው የሚያስቡ ሰዎች አሉ። እንደገና ደግሞ የጭቁኑ መልአክ ጠበቆች የሚባሉ ደግሞ አሉ አይደል? ጭቁኑ መልአክ ማለት ነው ሰይጣን። ሰይጣን ተጨቁኗል፣ መብቱን ተገፍቷል። ለአዳምና ለሔዋን እግዚአብሔር የጨቆናቸውን ምስጋና ይግባው፣ እግዚአብሔር ጨቁኗቸው ነበር አዳምና ሔዋንን አይናቸውን ሸፍኖ። ሰይጣን ምን አደረገላቸው? በለስን እንዲበሉ አድርጎ አይን አበራላቸው። ስለዚህ አይን ስላበራ ተጨቁኗልና የሰይጣን መብት ማክበር አለብን ብለው ደግሞ በሰይጣን የሚመሰጡ ሰዎች አሉ። በሰይጣን የሚመሰጡ ግን እግዚአብሔር አይናቸውን ሸፍኖላቸው ሳለ ያዩት የነበረ ምንድን ነው? እግዚአብሔርንና ገነትና በጎ ነገር ነው። ሰይጣን አይናቸውን ሲገልጥላቸው ምንድን ነው ያዩ? ገሃነም እናያዩት፣ ችግር እናያዩት፣ ረሃብ እናያዩት፣ ክርክር እናያዩት፣ ጦርነት እናያዩት፣ ህግ
ህግ፣ ፖለቲካ መጣ አይደል? ፖለቲካን ምን እንደወለደው ታውቃላችሁ? ስግብግብነት እኮ ነው የወለደው። ፖለቲካ የስግብግብነት ልጅ ነው። ሰዎች መጀመሪያ ስግብግቦች ሆኑ። ምክንያቱም እግዚአብሔር ለሰው ልጆች የሰጠው ዓይን ታውሮ የስጋ ዓይን ሲገለጥ ሰዎች ራስ ወዳድ መሆን ጀመሩ። ራሳቸውን ከመውደዳቸው የተነሳ የሌላውን መቀማት ሲጀምሩ የእግዚአብሔርን መንግስት ቀምቼ ነግሳለሁ ብሎ የቅጠል ወይም ደግሞ የበለስ ፍሬ የፈላው የሰው ልጅ በዚህ አልጠግባይነቱ የባልንጀራውንም ነገር የሚመኝ ስለሆነ ያንን ለመጠበቅ ሲባል ሰዎች ምን አደረጉ? ራሳችን እንዴት እንጠብቅ፣ እንዴት አድርገን ራሳችን እናድን ተብሎ ፖለቲካ መጣ ማለት ህግ መጣ። የሰረቀ እንትን ምን ተላለ እንትን ይሄን ያደረገ እንደዚህ የሚል ህግ አወጣን ማለት። በሞራል ህግ ይኖሩ የነበሩ የሰው ልጅ፣ በህሊና ህግ ይኖሩ የነበሩ የሰው ልጆች ስግብግብነታቸው ሲጨምር ምን ማበጀት ጀመርን? ህግ። ያኛው ህግ ደግሞ ሌላውን ጨቁኗል ብለን ደግሞ ምን እንወልዳለን? ደግሞ ሌላ ህግ። ያኛው ህግ ሌላ ሰው አላካተተም ደግሞ ተብሎ ምን ይመጣል? ደግሞ ሌላ ህግ። በዓለም ላይ ትልቁ የህግ መጽሐፍ የፕላቶ መጽሐፍ ነው እና ቅዱስ ዮሐንስ አፈወርቅ ምን ይላል? ሰው የፕላቶን መጽሐፉ የሚለው ፍትህ ነው የሚለው ጀስቲስ ነው። ግን የፕላቶን ጀስቲስ እያነበበና እየተማረ ሰው እድሜው ያልቃል፣ ግን ፍትህ ሳያገኝ ሊሞት ይችላል ይላል ዮሐንስ አፈወርቅ። ዘመኑን ግን ስለ ፍትህ እየተማረ ፍትህ አያገኝም። ምክንያቱም የፕላቶን የሚያፈርስ ደግሞ ሌላ ህግ ይመጣል። ስለዚህ ምን ይሆናል? ፖለቲካ ምንድን ነው ሲባል እንዳተረጓጉሙ ነው ተባለ ማለት ነው። ጥሬ ብንደፋ ለ5 ዶሮዎች 5 ጥሬ ብንደፋ ስንት ይደርሳቸዋል ቢባል መልሱ ምን ሆነ? እንዳለቃቀማቸው ነው አይደል የተባለው? እንደዚያ ሆነ ማለት ነው። እንዳለቃቀማቸው ነው እንጂ አንዳንድ ብሎ መልስ የለም ማለት ነው። አንዳንድ ብሎ መልስ የለም። እንዳለቃቀሙ ነው። ፈጥኖ የለቀመ 5ቱን ውጦ 4ቱ ጦሙን ያድራል። 4ቱ ጦሙን ያድራል። አሁን የራሳችን ህግ ስላመጣን ማለት ይህ ሁሉ ችግር ያመጣል። ይሄ ሁሉ ነገር አምጥቶብን ስግብግብነታችን፣ ራስ ወደዳችን። ለዚህ እኮ ነው አሁን ሰው ኢጎ አመጣ። ከዛ ምንድን ነው ያደረገ? መጨረሻ ላይ ተብሎ የዚህ የኢጎ ጣራ ምንድን ነው የተባለ? ሱፐር ኢጎ ተብሏል አይደል? በቃ ትልቁ ስግብግብነት ዋናው ራስህን ማኖሩ ነው የሚል ማለት ነው። ሌላ ምንም አያስብ። የቤተሰብ ህግ ትዝ የማይለው፣ የሀገር ህግ ትዝ የማይለው፣ የሶሻል ህግ የሚባል የሌለው ሰልፍ ዲሲፕሊን ነው የምትሉት እናንተ። አሁን በእናንተ ቋንቋ ማውራት ስለምታውቁልኝ ነው፣ እወቁልኝ ብዬ ነው። ስለምታውቁልኝ ላወቀ ቢነግሩት ይጣፍጣል ብዬ እኮ ነው የምነግራቸው፣ ተበዳድሬም ቢሆን። ስለዚህ የሞራል ህግም የለም፣ ሰልፍ ዲሲፕሊንም የለም፣ ሶሻል ዲሲፕሊንም የለም። የሀገር ህግንም ይደፍራል፣ የመንፈስ ህግም የለውም። ለምን ሲባል ሰው ራስ ወዳድ ስለሆነ። እስኪ በሉ ራስ ወዳድ በሉ። በቃ እንደዚህ እኮ ነው። አሁን አንድ ነገር ሲነገራቸው አንድ ወንድ አንዲትን ሴት በዝሙት ቢመኛት ከዚያ ከሱ ጋር እንድትተኛ ወይም ኃጢአት እንድትሰራ ወይም ፈቃድ እንድትፈጽምለት ቢጠይቃት ሲጠይቃት ምንድን ነው የሚለው? ምን ብዬሽ ነው የሚላት? በሉ ንገሩኝ እንጂ። ጠልቼሽ ነው ምንድን ነው የሚላት? ንገሩኝ እንጂ። አቤት። እሺ አሁን አንድ ሰው አንዲትን ሴት ስለወደዳት የእሷን ፈቃድ ነው የሚፈጽምላት? የእሱን ፈቃድ ነው የሚፈጽምባት? መውደድ ማለት እኮ ነው ማለት ይኸውልህ፣ እንዴት እንደተገለበጠ ማለት። ስለዚህ በጣም እኔ እንደዚያ ካልሆነልኝ ታንቄ እሞታለሁ ሲል ማን ነው እየወደደ ያለ? እሱን ነው እሷን ነው የሚወደው? ራሱን ነው የሚወደው። አያችሁ፣ ራሱን እኮ ነው የሚወዱ። ታዲያ ሴቱ ጅል አይደል? እውነት መስሏት ፍቅር እንደው እኔን ወዶኝ ብላ ናላዋ ዝውር ይላል። የወደደ ግን ማን ነው? በሞቴ ንገሩኝ። ራሱን ነው እኮ የሚወደው። አይገርማችሁ? ራሱን ነው የሚወደው። ስለዚህ ምንድን ነው የሚሆነው? ስለዚህ ያችን ሰው ምን እያላት ነው ማለት? የፍላጎቱ ባሪያ እንድትሆን ነው የሚጠይቃት ማለት ነው። የፍላጎቱ ባሪያ መሳሪያ ማለት እኮ ነው። ያከበረ ሰው ግን ምንድን ነው? ሀሳብን አዋህዶ ነው የሚጋባው ማለት ነው። ሀሳብን ከማዋሃድ በፊት ስጋን ማዋሃድ ከቀደመ ራስ ወዳድነት ነው እንጂ ፍቅር አይደለም። እና በዚህ ዓለም ስማቸው ከጠፉ ነገሮች መካከል አንዱ ፍቅር ነው።
ስሙን ልም ብሎ የጠፋበት ማለት ነው። ሰዎች ስሙን የሚያጠፉት ሰውን ፍትወትን እንጂ ፍቅር አላዘውም በእውነቱ ማለት ነው። እና አሁን ራስ ወዳድነት እንዴት እንደሰለጠነ ተበሩ። መንፈሳዊነት እንዲሁ መንፈሳዊነት ሲባል እኮ ደግሞ አለማፈራችን መንፈሳዊነት እንደዚህ ነው ወይ? በሰይጣን ተይዞ እያለ ከዛ ደግሞ ምንድን ነው ሆነ? ሰው ምንድን ነው ያብለናል? መንፈስ በሉ እስቲ። ሰው ምንድን ነው? መንፈስ። ስለዚህ መንፈስ ሲባል ይኸውላችሁ አንድ ሰው ብቻ ከሆነ መንፈሳዊ አይደለም። ሰው ብቻ ዝም ብሎ ዝም ብሎ ሰው ቲንክ ያደርጋል፣ ያስባል፣ ከዛ ምን ይላል? ይናገራል። ከዛ አሁን እኮ የቻይና ሮቦቶች ሁሉ አሉ። ምን ልታዘዝ፣ ዳቦ ይሆንልዎት፣ ቲማቲም ጀምረዋል አሉ። እንግዲህ ማለት ነው እንደዚህ ጀምረዋል። ሮቦት ሁሉ አሁን የሮቦት አትሌት አለ፣ የሮቦት ወታደር አለ፣ የሮቦት ካሸር አለ፣ የሮቦት ሼፍ አለ። ምን ይደላለ ማለት ነው። አሁን እኮ ሮቦትም እያወራ ነው። በማውራት ነው ወይ ሰውነት? ሰው ማለት ማህበራዊ እንስሳ ነው ይላል። እንደዚህ እያደረጉ እኮ ያበላሹ ያያችሁ። ሰው ማህበራዊ እንስሳ ነው እንዴ? ኖር አይደለም እንዴ? ዝንጀሮ ራሱ እኮ ማህበራዊ እንስሳ ነው በደንብ የተሳካለት። እንዴ አሁን ያደጉ ሀገሮች በሙሉ ድንበራቸውን የሚጠብቁት በውሻ አይደለም እንዴ? የተቀበረ መሳሪያ የሚያወጡት ማለት ነው በውሻ እኮ ነው። እስኪ እዚህ ዓለም ሳጋ የሚባል ቦታ አለች ወደ ባህር ዳር። ዝንጀሮዎች እንዴት ዳቦ እንደሚጠብቁ ያቸው። ስለዚህ ሰው የሚያበላውንማ በሬም ያውቃል። ማሰብ ብቻ ነው ወይ መናገር? ስልክ እያሰበ አይደለም እንዴ? አያስብም? እኔ በስልክ ሳይሆን 90ዎቹ ምናምን የመጣች ካልኩሌተር ነበረች እና የማየውን ቁጥር ዝም ላይ እየደለስ ካስቸገርካት አይ ቲንክ ዩ አር ኖት ስቱፒድ አይደል ትላለች ማለት ነው። ስለዚህ ካልኩሌሽኑ እንዴ ጅል ነው አንተ እንደዚህ ብታስበው ምን አይነት ሰው ነው ብሎ ማለት ነው። እሱ ራሱ ገርማል እኮ እውነቱ ማለት ነው። ካልኩሌተሩ ራሱ እኮ ያስባል። አሁን ስልክ እያሰበ አይደለም፣ ሴንስ እያደረገ። አሁን ተመልከቱ በእውነቱ ማለት ነው። ሴንስ ፊት አይቶ ይከፍታል፣ አይከፍትም፣ ይከፍታል፣ ፓስወርድ ይከፍታል፣ በአሻራ ይከፍታል። አሁን ምን እያደረገ ነው? ስልክ ሴንስ ማድረግ ጀመረ ማለት ነው። ይሰማዋል ማለት ማወቅ ጀመረ። ስንዳስሰው እኮ ሙቀታችን መለየት ማወቅ ጀመረ። ኮምፒውተር እያወቀ ነው። አንድ ጊዜ ፓስፖርት ያወጣ ሰው ሌላ ጊዜ ላውጣ ቢል ኮምፒውተሩ ያውቀዋል አያውቀውም? ያውቀዋል። አሪያ ማወቅ ነው ወይ ሰውነት? ማወቅ ነው ወይ ማሰብ ነው ወይ? ወይስ እውቀት ማጠራቀም ነው ወይ ሰውነት? በጣም ብዙ እውቀቶችን ወይም ዲግሪዎችን ወይም ማስተርሶችን ወይ ፒኤችዲዎችን መሰብሰቡ ነው ወይ? ታውቃላችሁ አይደል ዲግሪ ራሱ እንዴት እንደሆነ? ባለፈው ነግሬያቸዋለሁ። ዲግሪ ምን ማለት እንደሆነ አታውቁትም? ነግሬያቸዋለሁ። በሌላው ሀገር አሉ አንድ ሰው አንድ ዲግሪ ሲኖረው ምንድን ነው የሚባለው? ሂ ኢዝ ሬዲ ፎር ትሬኒንግ ነው የሚባለው። ለስልጠና ተዘጋጅተዋል፣ ሬዲ ነው እንጂ ተማሪ አይባልም ማለት ነው። አሁን ይህን ሰውዬ ማሰልጠን እንችላለን፣ መስማት ይችላል ነው የሚባለው ማለት ነው። አንድ ዲግሪ ሲኖረው ሰው በቃ ይሰማል፣ ተመስገን ነው። አሁን ደንቆሮ አይደለም ነው የሚባለው ማለት ነው። እንደዚያ ነው እንጂ ቆውነን ተማርን መስሏችሁ እኮ ነው። አንድ ዲግሪ ሲኖረው አሁን አንተ ተምረህ ጨረስን መስሎን ነው። እና እንደዚያ አሁን እነዚያን ለዚያውም ደግሞ ላልያዟቸው ዩዝ ኤንድ ስሮ ላደረጋቸው ማኑዋሎች ማለት ነው፣ ተፈትኖ ለጣላቸው ማኑዋሎች እነዚያን ራሱ ጨርሰን በዓለም ላይ ያሉ ዲግሪዎችን በሙሉ የሚሰጡ ትምህርቶችን በአንድ ሰው አይምሮ ውስጥ ብንጭ ነው። ይሄ ሰውዬ ግን ከእንስሳት መብለጥ ይችላል? በፍጹም አይችልም። መብለጥ ይችላል ወይ? አይችልም። ምክንያቱም ተመልከቱ፣ እየሰማችሁ ነው? እየሰማችሁ ነው ወይ? እኔ አሁን ሰው የገዛልኝ የምሬን ነው የምነግራችሁ። መቼስ ስለ ራሴ ላወራችሁ አይደለም። ሰው የገዛልኝ 500 ጂቢ ያለው እንትን አለኝ ማንበቢያ። አሁን እሱ በደንብ ይበልጠኛል። የአራቱ ጉባኤያት መምህር ነው፣ የአቋቋም መምህር ነው፣ የቅዳሴ መምህር ነው፣ የእንግሊዝኛ መምህር ነው፣ ጂኦግራፊ በደንብ ያውቃል። በጉግል መካከለኛው ምስራቅ ምንድን ነው ብለው ያውቃል። ሁሉን ያውቃል። የኔ ማንበቢያዬ ማለት ነው። ስለዚህ በለጠኝ።
እንዲያውም እሱ ነበር ሊቀ ሊቃውንት ርዕሰ ሊቃውንት ሊቀ ማእምራን መባል የነበረበት ማለት። እኔ የማላውቀው ስንት ነገር አለ። መጽሐፍ ቅዱስን እኔ መከራዬን እያጠናው ነው፣ እሱ ክሊክ ሳደርገው ዝርግፍ ያደርጋል። ስለዚህ እውቀት ብቻ ነው ወይ ሰውን ሰው የሚያሰኘው? መናገር ብቻ ነው ወይ? በፍጹም። አቅጣጫ ማወቁ ነው ወይስ እንዲህ ሰው አስቦ ስለሚራመድ? አሁን ጂፒኤስ አድርጎ የሚያውቀው ነጥብ ተርን ሌፍት ተርን ራይት እያለች፣ እዚያ በኋላ ፊት ለፊት ደግሞ ብሪጅ አለ ተጠንቀቅ እያለች፣ አክሲደንት ደግሞ አለ ረጋ ብለን እዳ እያለ እንደ እኮ ይገርማል እኮ። አሁን እንግዲህ ሰው እኮ ምን ሰውን ሰው ያሰኘው ምንድን ነው? ማወቁ ነው? በፍጹም አይደለም። ማሰቡ ብቻ ነው? በፍጹም አይደለም። መብላቱ ነው ወይ ሰውን ሰው ያሰኘው? ሰውን ሰው የሚያሰኘው መብላቱ ነው? አጣፍጦ መብላቱ ነው? በፍጹም። በአመጋገብ ማን እንደሚበልጠን ታውቃላችሁ? ማን ይበልጠናል? ፍየል ትበልጠናለች። ቆይ እናንተ አሁን መርዝ ብትበሉ አያደርገውና ወይም የእባቡን መርዝ አንድ ሰው በጥብጦ ቢሰጣችሁና ብትበሉ የትኛው ቅጠል እንደሚያድናችሁ ታውቃላችሁ? አታውቁም። ፍየል ግን እባቡን ትበላና እየሮጠች የሚያድናን ቅጠል ታውቃለች። ቅጠሉን ወዲያው ስትበላው ትድናለች። ስለዚህ ፍየል በለጠችን። ፈረስ ጠጠርን ከበቆሎ ጋር ቀላቅላችሁ ብትሰጡት ጠጠሩና በቆሎ ምን እንደሆነ በሽታ የማወቅ ጸጋ አለው በተፈጥሮ። ስለዚህ ፈረስም ይበልጠናል። ብዙ በመብላት ከሆነ በደንብ አድርጎ ጅብ ይበልጠናል። በደንብ አንድ አህያ ይጨርሳል። አሳማ በደንብ ይበልጠናል። አሁን በቃ አላችሁ የተመጣጠነ ምግብ በመመገብ ከሆነ አይጥ ትበልጠናለች። አሁን አይጥ የተመጣጠነ ምግብ ትበላለች። ቆዳም ትበላለች፣ ልብስም ትበላለች፣ ጫማ ትበላለች፣ ካገኘች የሰው ጥፍርም ትበላለች። ሁሉን ነው የምትበላ። ሁለበላ አይደለች? አሁን የሰው ልጅ ብልጫው ምንድን ነው? እስቲ ንገሩኝ። ልጆችን በመንከባከብ ከሆነ ካንጋሮ ትበልጠናለች አይደል? ኪሷ ውስጥ እዛ ነው ልጆቿን የምትኖረው አይደል? ጫጩቶቿ ኪስ አላት የምታሳድግበት። አሁን እንግዲህ እኛ ምንድን ነው ሰው የሚያሰኝ? ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ ሰው በመማሩ አይደለም ሰው የሚባለው፣ የእውቀት ጥርቅም ስላለውም አይደለም ሰው የሚባለው፣ ስለተመሰጠም አይደለም ሰው የሚባለው። ዘፈን የሚመስጠው ሰው እኮ አለ፣ በደንብ አድርጎ የሚመስጠው ማለት ነው። የራሱ መልክ የሚመስጠው ሰው አለ፣ በደንብ አድርጎ የሚመስጠው። ቁጭ ብሎ መስታወት ፊት አይቶ ወጥቶ እንደገና ደግሞ ተመልሶ የሚያይ፣ እንደገና 5 ደቂቃ መንገድ ተጉዞ ዙሮ መጥቶ እንደገና ማየት አለብኝ ብሎ የሚያይ የራሱ መልክ የሚመስጠው ሞልቷል። ዘመዶቹ የሚመስጡት ሞልተዋል። ኃጢአት የሚመስጠው ሞልቷል። ኃጢአት የሚመስጠው ኃጢአትን እንደ ነውር አድርጎ የሚመሰጥ ነፍስ መግደል የሚመስጠው ሰው እንዳለ ታውቃላችሁ? ነፍስ መግደል የሚመስጠው ሰው አይድረስ ነው በእውነቱ። ኃጢአትን ሁሉ ሰርቶ ጨርሶ አንድ ሰው ምንድን ነው ያደርግ መሰላችሁ? ሴት ልጅ በጸነሰች ጊዜ ጽንሱ ሆዷ ውስጥ እንዴት ሆኖ እንደተቀመጠ ማየት አለብኝ ብሎ የሴት ሆድ ቀዶ ጽንስ ሊያይ ለማየት ብሎ የቀደደ ሰው እኮ አለ። እንዲህ ያለ ታሪክም አለን እኮ እኛ። እስኪ እንዴት ነው ውስጥ ላይ ጽንሱ አቀማመጡ እንዴት ነው ብሎ ሆድ ቀዶ የሚገል ማለት በመግደል የሚመሰጥ በሰው ደም የሚሰክር ሞልቷል እኮ ተመስጦ። ይህም እኮ መንፈሳዊነት ነው እኮ። የምር እኮ ነው የምነግራቸው። ይሄ ራሱ መንፈሳዊነት ነው። ምን ማለት ነው? ሰብአዊነት የጎደለው መንፈሳዊነት ነው። ሰብአዊነት የምለው የዘመኖች ሰዎች የሚሉትን ሂውማኒዝም አይደለም። ሂውማኒዝም ማለት አንተ በሁሉ ነገር ላይ የምትችል ስልጡን ፍጡር ስለሆንክ ፍላጎትን እንደፈለግ አድርገው፣ ለፍላጎት እንቅፋት የሆኑብህን ነገሮች ሁሉ ምታቸው የሚል ሳታኒክ ባይብል የሚባል እንደታተመ ታውቃላችኋል። የሰይጣን መጽሐፍ ቅዱስ የሚባል አላያችሁም? አለ 10 ትእዛዛት የሚቃወም ራስህን ግዛ፣ ራስህን ልቀቅ የሚል ለ10 ትእዛዛት ተቃውሞ ያለው ማለት ነው። አትስረቅ፣ ስረቅ ከፈለክ ማለት ነው። ከፈለክ ትክክል ነው ብለህ ካመንክበት ስረቅ የሚል
አትግደል ግደል የሚል በዚያ ተመስጦ የሚኖር አለ። ስጋዊ መሰጠው አለ እና መንፈሳዊነቱ አሁን ሲዘምሩ ሲዘምር ራሱ ሰው ሲል ራሱ በምን ነው የሚመሰጠው? አንዳንድ እኮ በራሱ እስክስታው ሁሉ አላያችሁት? ሲዘምር ራሱ ትከሻውን ነቅዩት። አሁን ሰው እኔ እኮ ይላችሁ መንፈሳዊነታችን መታሰብ አለበት። አሁን ሰው ዘምሮ ዘማሪ የነበረ ሰው የሚጠፋ ምንድን ነው? እዩ አሁን ዘማሪ ነው። እዚህ መዝሙር ሲዘምር መዝሙር ሲያቀርብ ሴቲቱም ሻሿን ጥምጥም አድርጋ በምንም አንድ ነገር መገለጥ የለበትም። እህቶች አትግለጡ፣ ይችን ሸፍኑ። እንትና ትንሽ ስታሸበሽቢ ወደዚህ ገፋ አድርገሽው ነበረ እያለ ሲያሸበሽብ የነበረ ሰው ነው። መጨረሻ ላይ ምን ዴይ ነው የምትሉት? መጨረሻ ላይ መረቅ ውስጥ የምታብዱበት ቀን ምን ይባላል? አታውቁትም? ምንድን ነው? ድጋሞ ድሞቅ አድርገው። ክሬዚ ዳይ በጣም ጥሩ ስም ነው በእውነቱ። ማለት ክሬዚ ዳይ የእብድ ቀን ማለት ነው። የእብዶች ቀን ማለት ሰው አውቆ የሚያብድበት ቀን እንዴ ይገርማል እኮ። የእብዶች ቀን እኮ ይከበራል ደግሞ በዓለም አቀፍ ደረጃ። ሰው እንደ ሕፃናት አድርጓ ሴቶቹ ፀጉራቸውን እንዲቻርገው ተቆጣጥረው መጫወቻ ይዘው አበባ ይዘው አሻንጉሊት ሲጥ እያደረጉ የጅል ቀን የሚከበርበት እንዲሁ እኛ አሁን ምን ይሻለናል? አሁን የዚህ ያለት ደግሞ በቃ እንደዚህ አታርጉ፣ በፍጹም እግዚአብሔርን እንደዚህ ጨካኝ አታርጉት። እናንተ ናችሁ እንደምትሉ ፈጣሪ አይልም፣ እንደዚህ እንደናንተ አያካብድም ይላል ሰው። ኧረ ተው በሕግ አምላክ ያ። ስለዚህ ምንድን ነው ቀድሞም የነበረው መንፈሳዊ ነበረቻችን። አዎ ያ ልጅ መንፈሳዊ ነበር። አዎ እና ምንድን ነው የነበረው ግን መንፈሱ ወይ የሰይጣን ነው ወይ የስሜቱ ነው ወይ የራሱ የስጋው ሐሳብ መንፈሳዊ ነበረ። ሰው ብቻ ነበረ፣ መንፈሳዊ ሰው አይደለም። በሰውነቱ መንፈሳዊ የሆነ ሰው ነው እንጂ ያስተምሩ የነበሩ አንድ ልንሆን ይገባናል፣ ልንታረቅ ይገባናል፣ አንድነት ያስፈልገናል የሚባሉ ሰዎች ዘራቸው ሲነካ መጀመሪያ የሚቆጡ ለምን ይመስላችኋል? መጀመሪያም መንፈሳዊ አልነበረም። እስኪ በሉ ሁላችሁም በሉ ንገሩኝ። መጀመሪያ ምን አልነበረም ይሄ ሰው? ይሄ ሰው እኮ ገብረ ኪዳንም ሊሆን ይችላል። እኔም ቢሆን አሁን ሳስተምር ቆይቼ አንድ እንሁን ዘረኝነት እጥፋ ምናምን ስል ቆይቼ እኔ የተወለድኩበት አካባቢ ሲነካ ያዙ ይልቀቁኝ የምል ከሆነ መንፈሳዊ አልነበርኩም። ምንድን ነው የነበርኩኝ? ስጋዊ ነበርኩኝ። በስጋዊ ነው ስመሰጥ የነበርኩኝ ማለት ነው። ጥቅሙ እስከተጠበቀለት ድረስ መንፈሳዊ የሚሆን ሰው ይህ ሰው መንፈሳዊ አይደለም። ጥቅሙ እስከተጠበቀለት ድረስ የእሱ የሆነ ነገር እስካልተነካበት ድረስ መንፈሳዊ የሚሆን ሰው ይሄ ሰው መንፈሳዊ አይደለም። ይሄ ሰው የራሱ ሰው ነው። በሞቴ የራሱ ሰው በሉ። የማን ሰው ማለት? የራሱ መንፈስ። እስኪ በሉ በሞቴ በሉ። የማን መንፈስ? መንፈሳዊ ነው ግን የማን መንፈስ? የራሱ መንፈስ። ወይም ደግሞ የማን መንፈስ? የሰይጣን መንፈስ። ነፋስ የሚነዳው ሰው ነው ማለት ነው። ከቃሉ ጋር ናችሁ? አሁን አንዳንድ ሰው እኮ ያለቅሳል። ጌታ ኢየሱስ እንዲህ እንደተቀለደበት አይቀርም ብሎ ያለቅሳል። ስለዚህ ምንድን ነው? መንፈሳዊ ነው። መንፈሳዊ የቀጣፊ ባቄላ እንባ ባቄላ ያላል አይደል? ጌታ ኢየሱስ እንባው በዚህ ዶብ ፍርጥ። መንፈሳዊ ሰው መንፈሳዊ ሰው እንዲህ ግርም ነው የሚያደርገኝ እኮ እውነቴን ነው። እኔም መንፈሳዊ አይደለሁም በእውነቱ ግን እንዲሁ ቢያንስ ደግሞ መንፈሳዊ እኛ ነን ሌላው አይደለም ተብሎ ሲቀለድ ነው እኮ የሚገርመኝ። በእግዚአብሔር ስም ሲቀለድ ሶምሶንን ያታለለችውን ሴት አታውቋትም እንዴ? ማንም ትባለው ንገሩኝ እንጂ። ደሊላ ምን ነበር ያለችው? መጨረሻ ላይ አትወደኝም ማለት ነው። ትንዋን ዱብ ደግሞ የህፃናትና የሴቶች ጀግንነታቸው እንባ ነው። ይህን ደግሞ እንዳትረሱ። ሴቶች አውቀው ማልበቀስ ይችላሉ። ይገርማቸዋል እኮ ሴት አውቃ ከፈለገች አንድ ደቂቃ ላልቅስ አላልቅስ ብላ ታስባለች። ይሄ ነገር
በንግግር ይሻላል በለቅሶ ብለህ ታስብና በለቅሶ እንደሚያዋጣት ካሰበች ታለቅሳለች። እኔ እኮ ለአንተ የምደብቀው ነገር የለኝም በፍጹም ብለህ ታለቅሳለች። ግርም ነው የሚያደርገው እኮ። አቅዶ ማልቀስ ይችላሉ ሴቶች ማለት አቅደው እቅድ ነድፈው ስንት ሰዓት ማልቀስ አለብኝ ጭምር ማልቀስ ይችላሉ። አልቀስ እኔ እኮ አይቼ ነው መጽሐፍ ቅዱስ ላይ ነው እኮ ያየሁት። ማን ደሊላ ስታለቅስ አትወደኝም እያለች ስታለቅስበት አቅፋ እውነት መስሎት የዋው ፀጉሬን እንደዚህ ታረጊው ኃይል ይለቀኛል አላት። አሳሰረችው። ግን ምን መሰላችሁ? ለምንድነው ግን የምታለቅሰው ካላችሁ ይኸውላችሁ የምታለቅስበት ምክንያት እያወራችሁ ባለችው ሐሳብ ሳይሆን እያወራችሁ ያለችው ሐሳብ ባለመፈጸሙ የሚቀርባት ያኛውን ጉዳይ እያሰበች ነው የምታለቅሰው። አሁን ገብቷችኋል አይደል? አዎ። ምክንያቱም ሰው የሚበላው አጥቶ ነው የሞተ ይሄ ሰውዬ ሲባል የራሱ ጦም ማድር አሳስቦት የሚንሰቀሰቅ ሰው እንዳለው ማለት ነው። የራሱ ጦም አሳስቦት በረሃብ ከሞተ ሰው ልቅሶ ወደ የሚያለቅስ ሰው ሊኖር ይችላል። ለራሱ እኔም እኮ እንደዚህ ነኝ እንደዚሁ አይ ሰው ጫጨቃከሉ እንግዲህ እንደዚህ ነገ እንደም ብሎ ሊያለቅስ ይችላል። ስለዚህ ሰው እኛ የሚመስለን በያዝነው ርዕስ እያለቀሰ ነው የሚመስለን። ሰውየው ግን በራሱ ዓለም ነው የሚያለቅሰው። ይሄ ነገር እኮ ካልሆነ ችግር ነው ብሎ የሚያለቅሳል ሰው። አላችሁ እግዚአብሔር ከሁላችን ጋር ይሁን። ያለቀሰ ሁሉ መንፈሳዊ አይደለም። ጮኸ የተናገረ ሰው ሁሉ መንፈሳዊ አይደለም። የተሳደበ ሁሉ መንፈሳዊ አይደለም። ወይኔ ቤተ ክርስቲያን እንዲመቀለጃ ሆንሽ ያለም ቢሆን መንፈሳዊ አይደለም። የእግዚአብሔር መንፈስ የመረጋጋት መንፈስ ነው። እስኪ በሉላችሁ የምን መንፈስ ነው? የመረጋጋት መንፈስ ብቻ አይደለም፣ ራስን የመግዛት መንፈስ። እስኪ በሉላችሁ ማንን የመግዛት ነው? ራስን የመግዛት ነው። ሌሎችን ባሪያ ካልሆናችሁ የሚያስብል የሰይጣን መንፈስ ነው። እንዲያውም ቅዱስ ጳውሎስ ምንድን ነው የሚለው? እናንተ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። እስኪ በሉላችሁ እናንተ በሉ እናንተ በዋጋ ተገዝታችኋልና የማን አይደላችሁም? እና የማንን? አቤት ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በራሳችን ከመመሰጥ ይሰውረን። ንገሩኝ እንጂ አሜን አትሉ? አሁን ፀጉራችሁን አታሳድጉ ሲባል ቀለል ያለ ነገር ነው የማነሳው። የምትቆጡት ለምን ይመስላችኋል? መንፈሳዊነታችሁ በራሳችሁ ነው የምትመሰጡት ማለት ነው። የምትመሰጡት ሴቶችም አንዳንድ ነገሮችን አስተካክሉ ስትባል እንደው አንዳንድ ነገሮችን እምቢ የምትሉት ለምን ይመስላችኋል? በራሳችሁ ስለምትመሰጡት። መንፈሳዊነት ግን ራስን መካድ ነው። እንመጣበታለን። ራስን መካድ እስኪ በሉ እና ደግሞ ራስን ማግኘት እስኪ ራስን ማግኘት በሉ። አቤት ራስን ማግኘት ማለት ነው። ፈረንጆቹ አበላሽተውት ነው እንጂ ሰልፍ አክቹዋላይዜሽን ብለውታል። ራስን እውን ማድረግ ብለው ተርጉመውታል። ግን ይሄ ስህተት ነው። ራስን እውን ማድረግ የሚሉት እነሱ ኳስ የመጫወት ፍላጎት ካለ ተጫወት፣ ጥሩ ተጫዋች ትሆናለህ ብለውን ያን ነው እሱ ሰልፍ አክቹዋላይዜሽን የሚለው። ነጋዴ መሆን ከፈለክ ነግድ፣ ማግባት ከፈለክ አግባ፣ መመንኮስ ከፈለክ መንኩስ የሚል ፍላጎትህን ወደ ተግባር አምጣው የሚል የስኬት መንገድ ብለው አሁን ሰው ሁሉ ስኬታዊ ይሆናለሁ ብሎ በየኢንተርኔቱ መከራውን የሚዳክርበት ማለት ነው። ግን ምን ማለት መሰላችሁ? ሰው ራሱን አገኘ የሚባለው ለተፈጠረበት ዓላማ መኖር ሲጀምር ነው። እስኪ በሉ ለተፈጠረበት ዓላማ በሉ። ምን ማድረግ አለበት? መኖር የጀመረ ሰው እሱ ራሱን እያገኘ ነው ማለት ነው። ለተፈጠረበት ዓላማ ለፈለገው ዓላማ አይደለም። ለተፈጠረበት ዓላማ ወይም ከእንስሳት ተለይቶ ከአራዊት ተለይቶ ከእንጨት ተለይቶ ከድንጋይ ተለይቶ ወይም ደግሞ አይምሮ ከሌላቸው ፍጥረታት ተለይቶ ሰው ለሆነበት ነገር መኖር ሲጀምር ነው። ሰው ለሆነበት ምክንያት መኖር ሲጀምር ይሄ ሰው መንፈሳዊ የሆነ ነው ማለት ነው።
ሰው ለሆነበት ምክንያት። ሰው የሆንበት ምክንያት ማንን ለመምሰል ይመስላችኋል? አረ በሞቴ ንገሩኝ። ሁላችሁ ተናገሩ እንጂ ማንን ለመምሰል ነው? ስለዚህ እግዚአብሔርን ስንመስል ምን ሆን ማለት ነው? መንፈሳውያን። እስኪ በሉ መንፈሳውያን በሉ። ማንን ስንመስል? በጣም ግሩም ነው። ስለዚህ ሰው መንፈሳዊ ይባላል። እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 2 ላይ ሰው ፍጥረታዊ ሰው መንፈሳዊ ሰው ብሎ ደግሮታል። ፍጥረታዊ ሰው። ኦሪት ዘሌዋውያን ደግሞ ማናቸውም ሰው ይባላል። እስቲ በሉ ማናቸውም ሰው በሉ። እንደገና ደግሞ ያኛው አንዱ ፍጥረታዊ ሰው፣ ሶስተኛው ምንድን ነው? መንፈሳዊ ሰው። ማናቸውም ሰው ይላል። ማናቸውም ሰው ኃጢአት ቢሰራ መስዋዕት ርግብ ያምጣ ይላል ኦሪት ዘሌዋውያን ላይ። ማናቸውም ሰው የተባለው ይሄ ሰው ምንድን ነው? ምንም ተርታ የሌለው ማለት ነው። በእግዚአብሔርም በዓለምም የተናቀ ተርታ ሰው፣ ለራሱ የማይሆን ርካሽ ነገሮችን ሰርቶ ራሱን ያዋረደ ሰው ማናቸውም ሰው ይባላል። ይሄ ማናቸውም ማለት ተርታ ነገር በቀላሉ የሚገኝ ማለት ነው። ለሁሉም ነገር በቀላሉ የሚያዝ ትንንሽ ኃጢአቶች ሳይቀሩ በቀላሉ የሚጠልፉት ሰው ይሄ ማናቸውም ሰው። ርግብ ያቅርብ የተባለ ሞኝ ሕሊናውን እንኳን ቢሆን ይዞት ይምጣ ማለት ነው። ርግብ ማለት የዋህ ማለት ነው። ይሄ ሰው ሌላ የሚሰጠው ነገር ባይኖረው ነው ትርጉሙ። ርግብ ይዞ ይምጣ ማለት ቢያንስ እንኳን ሞኝነቱንም እንኳን ቢሆን ይዞ ወደ እግዚአብሔር ቤት ይምጣ ማለት ነው። ከዛ እግዚአብሔር ብልሃትን ያስተምረዋል። እንዲህ ተብሎ እንደተጻፈ እስመ አብዳኒሁ ለዘዓለም ሀሬ እግዚአብሔር፣ እግዚአብሔር የዚህን ዓለም ሞኝ ነገር ምን አለ ይላል መረጠ ስለሚል ያለብመዋል፣ ልባም ያደርገዋል። ሞኝነቱንም ቢሆን ይዞት ይምጣ።